አይኔ ነው አላምንም። ማልማዝ ልጅቷን እኮ በስንት መከራ መሰለሽ አስፈራርቼ ልትሄድ ያደረኳት። እኔም እኮ ገርሞኛል። በጣም እኮ ደረቅ ናት። በጣም አስቸግረኝ እንዴ! በስንት መከራ ግን ያው አስገድጄ እንድትሄድ አድርጊያታለሁ። የሚገርም ነው። ምን ብልሃት ነው ግን? ድንቅ እኮ ነኝ አልሚ። ለዚህ ስራህማ መሸለም አለብህ። እንግዲህ ያው የሽልማቴን ነገር በደንብ ይታሰብበታል ሚዬ። ልጅቷማ በጣም ጠግባለች። ማን አይዞሽ እንዳላት ራሱ እኔ ግራ ገብቶኛል። ልቧ አብጧል። ምንም ፍራቻ የሚባል ነገር ውስጧ የለም። እሺ አልምዬ፣ እንግዲህ ለጊዜውም ቢሆን ቤትሽን ከእጅሽ እንዲገባ አድርጊያለሁ። ልጅቷን ግን በደንብ መጠንቀቅ አለብሽ። ደግማ ከመጣች ስለዚህ ጉዳይ ዳግም ማንሳት መነጋገር ምናምን የለባችሁ። በጣም መጠንቀቅ አለብሽ። አደገኛ ልጅ ናት አልምዬ፣ ቀላል እንዳትመስልሽ። ለእሱ ሀሳብ አይግባ። ሚስጥር ማውጣት የለብሽም። አሁን የስራ ሰዓት ስለደረሰብኝ እሄዳለሁ። ቀሩን እንደዋወላለን። መልካም ጊዜ። ቻው አልምዬ። ደህና ዋል። አልማዝ ቤትሽ ገብተሻል። ሉሊት እንግዲህ አይሻለሁ እንዴት አባሽ ብለሽ እዚች ቤት ዝር እንደምትይ እንተያያለን። ሉሊት እንዴት ነሽ? አለሽልኝ? አለ። ምንድን ነው እንደዚህ መተከዝ? ገና አይደለሽም እንዴ? አይ ደህና ነኝ፣ እንዲሁ ዝም ብዬ ነው። አይ እሺ። ደግሞ እኮ እዛኛው ቤት ሄድሽ ነበር የመሰለኝ። ምን የመተሽ ነው? ትንሽ የሆነ ችግር ተፈጥሯልና ለጊዜው እዚህ መቆየት አለብኝ። አይ እሺ፣ ደስ እንዳለሽ። እኔ የምልሽ ጓደኛሽ እናቷን ጸበል ይዛት እንደገባች ሰማው። ይሄን ያክል አሞባት ነበር ማለት ነው? አዎ፣ ጥሩ ሁኔታ ላይ አልነበረችም። በዛ ላይ በሽታው ጊዜ የሚሰጥ አይደለም። በጣም ያሳዝናል። ፈጣሪ ማርላት። እንግዲህ ሌላ ምን ይባላል? አሜን። በእርግጥ የእናቷ መታመም ያሳዝናል እንጂ የእሷ ካንቺ መራቅ ጥሩ ነገር ይመስለኛል። ማለት ከኔ መራቋ ምን ነው ጥሩነቱ? ያው ጥሩ ልጅ ስላልሆነች ነዋ። እስስት የሆነ ባህሪ እንዳላት እኮ ሁላችንም እናውቃለን። ፍኖትን ስለማታውቂያት ነው። ፍኖት በጣም መልካም ሰው ናት። ያው እንደዚህ እንድትያስገድደሽ አለመቀራረባችሁ ሊሆን ይችላል። አይ ሉሊት፣ እኔ ካንቺ በላይ ነው ፍኖትን በደንብ ማውቃት። እንግዲህ ሁኔታዋን ሳየው ለእኔ ክፋቷ ነው ብዙ ነው ይታየኝ። እንግዲህ የሆነ ነገር ነው እየነገርሽኝ ያለሽው። ምንድን ነው? ማላውቀው ነገር አለ እንዴ? ይኸውልሽ ውዴ፣ እኔ እያልኩሽ ያለሁት ነገር ቢኖር እሷ በመሄዷ እንዳታዝኝ ነው። ምክንያቱም ከካሌብ ጋር የሚያደርጉት ነገር ምንም ጥሩ አልነበረም። እሱን ነው የምልሽ። ኤልሳ፣ የማታውቂውን ሰው እንደዚህ ዝም ብሎ መወንጀል መልካም ነገር ነው? አይ ውዴ፣ እኔ ፍኖትን በደንብ ነው የማውቃት። ከአንቺ በላይ ነው የማውቃት። ካሌብና ፍኖት ምንም አይነት ግንኙነት የላቸውም። ሁለቱ ላይ ገናኙ ተለያይተዋል። ይኸውልሽ፣ አንቺ ጓደኞችሽን አታውቂያቸውም። የሁሉም ማንነት የተደበቀ የሆነ የተሰወረ ነገር ነው። ይኸውልሽ፣ እኔ የምመክርሽ ነገር ግን በቃ ባህሪያቸውን አንቺ ማጣራት አለብሽ። ኤልሲ፣ ካሌብና ፍኖት እንደዚህ አይነት ነገር እንደማያደርጉ በጣም እርግጠኛ ነኝ። ያው አንቺ ካሌብን ከኔ ማራቅ ፈልገሽ ካልሆነ በስተቀር። ሉሊት፣ በጣም ምስኪን ሰው እኮ ነሽ።
እነሱ ግን ከአንቺ ጀርባ በድብቅ ተመሳጥረው ሲገናኙ ነበረ። በጣም ይቅርታ፣ ይህን ነገር ልነግርሽ አልፈለግኩም ነበረ፣ ግን ማወቅ አለብሽ። ስላሰብሽልኝ በጣም አመሰግናለሁ። ግን ለእንደዚህ አይነት አሉባልታ የሚሆን ምንም አይነት ጊዜ የለኝም። እሺ ደስ እንዳለሽ። እኔ የትናቴ ልርዳሽ ብዬ ነው። በጣም አመሰግናለሁ። ግን ደግሞ ከፈለግሽ ካሌብን መጠየቅ ትችላለሽ። ማለቴ የማያሸሽ ከሆነ ማለት ነው። እሱ ከኔ የበለጠ የተሻለ ነገር ይነግርሻል። ግን እርግጠኛ ነኝ ልክ እንደ ባለፈው ነው አድበስብሶ የሚያልፈው። እንደዛ ከሆነ ቆይ ለምንድን ነው አንቺ የማትነግሪኝ? እሱ የደበቀሽን እንዴት ነው ይነግርሻለሁ? በሚዋደዱ ሰዎች መሀል ጣልቃ መግባት ነው የሚሆንብኝ። እንደዛማ አላደርግም። ለማንኛውም ጠይቂው። እኔ ውስጥ ገብቻ አረፍ ልበል። እማዬ ከዚህ ፖሊስ ጋር የጀመራችሁት ነገር ምንም አላማረኝም። የሆነ ነገርም አለ። አንቺ እንደምንም ብለሽ እዚህ ቤት ገብተሻል። እህቴም ይኸው ባልታወቀ ምክንያት እንደዚህ ብን ብላ ጠፍታለች። ይሄ ሁሉ ደግሞ የሚሆነው በድንቁ ምክንያት ነው። ገብቶኛል። ኧረ እባክሽ እና ቤቴ ላይ አልገባልሽ ነው እንዴት አለ? ይሄ እኮ የእኔ ቤት ነው። እሷ ደግሞ የሰራችው ኃጢአት ነው። እሺ ወንጀሏ ነው እንደዚህ ብን ብላ እንድትጠፋ ያደርጋል። ድንቁ አይደለም፣ እንዳትሳሳች። እሺ ለማንኛውም ድንቁ ጠባቂያችን ነው። በየቀኑ ልታዩ ስለምትቺ ውስጥሽን አሳምኚው። እሺ ድንቁ እዚህ ቤት እግር የሚያበዛ ከሆነ በጣም ከባድ ነገር የሚፈጠር ይመስለኛል። ምን ሊፈጠር ይችላል? ልዕልት ፖሊስ እኮ ነው። ችግራችንን ሊያቀል እንጂ ችግር ሊፈጠር አይደለም የሚመጣው። እማዬ አስተያየቱ ምንም አላማረኝም። የሆነ የሚደብር ነገር አለ። የት ታውቂዋለሽ? አንድ ቀን እኮ ነው የተያያችሁት። በቃ እማዬ ምንም ቀልብ ያልወደደውም። በዛ ላይ ደግሞ ሲታይ ክፋት እንጂ ምንም ደግነት በውስጡ ያለ አይመስልም። ጥሩ ሰው ስለሆነ መሰለኝ እኔን ሊረዳ አይቻለው። እንደዛማ ባይሆን ኖሮ አይተባበረኝም ነበረ። አሃ ስለዚህ በደንብ ገብቶኛል ማለት ነው። ማለት ምን ሆነ የገባሽ? አንቺን ሊተባበር የሚችል ሰው ከሆነ ክፉ ሰው ነው ማለት ነው። ስለዚህ ጥሩ ሰው የመሆን እድሉ ደግሞ በጣም ዝቅተኛ ነው። ቆይ እኔ ክፉ ሰው ነኝ? ለዓላማዋ የማትበገር ሰው እንጂ ክፉ አይደለሁም። ንገሪኝ፣ ክፉ ሰው ነኝ? ክፉ ሰው አይደለሽም እማዬ። ጥሩ ሰው የሆንሽው ደግሞ ለእኔ ብቻ ነው። እሱም ያው ጥሩ ከተባልሽ ነው። ለአንቺ ካልሆንኩን ለሌላው ችግር የለውም። ማንም ሰው እንደፈለገው እኔን መገመት ይችላል። ደንታ የለኝም። እኔ እኮ የሚገርመኝ፣ ቆይ ግን መሰሎችሽን የት ነው የምታገኛቸው? እንዴ አንቺ ልጅ እቅድሽ ምንድን ነው? ቆይ ብቻዬን እንደሆን ማንም ሰው እንዳያግዘኝ ነው እንዴ የምትፈልጊው? እማዬ መልካም ነገር እኮ ብታደርጊ በዙሪያሽ በጣም ጥሩ ሰዎች ይኖሩ ነበር። እኛም እንደዚህ አይነት ውጥንቅጥ ውስጥ ባልገባን ነበር። እሱን እየነገርኩሽ ነው። ትንሽ ጊዜ ብትሰጪኝ ሁሉም ነገር ይስተካከላል። ፖሊሱ ይረዳኛል ብለሽ አስበሽ ነው? እሱን የምናየው ይሆናል። ሰዎቹንም ጊዜንም ያለኝን ነገር በሙሉ በአግባቡ መጠቀም ይኖርብኛል። እንዴት ነሽ? ደህና ነኝ። ጓደኛሽ በመሄዷ በጣም አዝኛለሁ። ለመልካም ነገር ነው። በዛ ላይ ለውጥ ካለው ቶሎ ትመለሳለች። ደግሞ ደስታው ለጋራ ነው። አልገባኝም። ካሌብ ባህሪ በጣም ግራ እያጋባኝ ነው። ከቀን ቀን የምሰማው ነገር የተለየ ነው። ምን ሰማሽ ደግሞ? ቆይ ያሉሽን በሙሉ ነው የምትቀበዩ ማለት ነው? ምንም አላሉኝም። ከማያቸው ነገሮች ነው እንደዚህ ያልኩት። ደግሞ ምን ታሪክ ፈጥረው ነገሩሽ? አንዴ ከኤልሳ ጋር፣ አንዴ ከፍኖት ጋር። ሉሊት ምን ሆነሽ ነው? ቆይ እኔን ከማንም ጋር ነው የምትጠረጥሪኝ ማለት ነው? አትዋሽ። እንድታታልለኝ አልፈቅድልህም።
ዲኤምሲ ሪል ስቴት በነፋሻማው አለቡ ከቦሌ ኤርፖርት 9 ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ እንዲሁም የንግድ ሱቆችን እነሆ ይላል። የልጆች መጫወቻ ስፍራ፣ 5 የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ 5 አሳንሰሮች የተገጠመላቸው፣ ባለ 5 ቤዝመንት መኪና ማቆሚያ፣ 50% የባንክ ብድር የተመቻቸላቸው፣ ለአጭር ጊዜ ብቻ የሚቆይ ከ5% እስከ 25% የሚደርስ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ለበለጠ መረጃ በ0930835476 ይደውሉ። ዲኤምሲ ሪል ስቴት። ለምን አታልልሻለሁኝ? ቆይ ካንቺ ምን ደብቄሽ አውቅና ነው እንደዚህ የምትይኝ? ታውቃለህ፣ ካንተ ጋር ያሳለፍኳቸው ጊዜያቶች እንዲቆጨኝ ነው ያደረከው። ተይ ሉሊት፣ እነዛ መልካም ጊዜያቶች በመጥፎ ነገር አታበላሻቸው። እሱንም አሁን በምታደርገው ነገር እኮ አደብዝዘዋል። ታውቂያለሽ ሉሊት፣ በህይወቴ ካሳለፍኳቸው ጊዜያቶች ውስጥ ከአንቺ ጋር የማሳልፈውን ጊዜ በፍጹም አረሰው። እነዚህ ጊዜያቶች ደግሞ ወደፊትም ስንኖር አብረውን የሚኖሩ ናቸው። የምርህና የእውነት ይህን ባህሪን ተሸክሜ የምኖር ይመስላል? አልተዋወቅም ነበር ማለት ነው። ለካ ለይስሙላ ነበረ ግንኙነታችን። እኔማ ከልቤ ነበር። አንተ ግን ሸርተት አልክ። ኤልሳ ሁሉንም ነገር ነግራኛለች። ያንተ መሸፋፈን እውነቱን አይደብቀው። ምንድነው የነገረች? እንዴ ቆይ ይችልሽ ምንድነው እቅዷ? እኔን መታደግ፣ ያላወቅኩትን ማንነትን እየገለጠችልኝ ነው ያለችው። ሉሊት፣ እኔን ከሷ በላይ አታውቅኝምና ነው እንደዚህ የምትናገሪኝ? እኔማ ማውቅህ ነበር የሚመስለኝ፣ ግን አንተ በድብቅና በማላውቀው ማንነት ልቤን ሰበርከው። ቆይ ሉሊት፣ ምንድነው እያልሽኝ ያለሽው? እኔ ሁሉ ነገሬን አሳልፌ ሰጠው። አንተ ግን እኔ ባንተ መሸነፊን ስታውቅ ተጫወትክብኝ። ደካማ ጎኔን ተጠቅመ ተጫወትክብኝ፣ ልቤን ሰበርከው። ብታውቅ እኔ ላንተ ጌጥህ ነበርኩኝ። ብዙ ፈተናዎች እንዳሉብኝ ታውቃለህ። ድጋፍ የምሻ ሰው ነኝ። ከጎኔ ሆነ ማጽናናት ሲገባ አንተ ግን እኔን ትተህ ከሌላ ሰው ጋር ግንኙነት ጀመርክ። እውነት በጣም አዝኜብሃለሁ። እኔ የሰጠሁህን ግማሹን ቦታ ብትሰጠኝ ኖሮ ይህንን አታደርግም ነበር። ሉሊት ተመኝኝ፣ አንቺን የሚሰብር ምንም ነገር አላደረኩኝም። በተደጋጋሚ ከኤልሳ ጋር አይቻችኋል። ፍኖትም ከመሄዷ በፊት በመካከላችሁ ስለተስማማችሁበት ነገር ነግራኛለች። ምን? ለጥቅም ስትል ከኤልሳ ጋር መሆንን እንደመረጥክ በጣም አዝኜብሃለሁ። ልቤን ሰብረኸዋል። አንተ ላይ ምንም አይነት እምነት እንዳይኖረኝ ያደረገው።
ለምንድን ነው ይህ ነገር ከኔ የተሸሸገው? ይሁላ መከራና በደል ለምን ደረሰብኝ? የሷ ክፋት ስለምንድን ነው ከኔ የተሰወረው? ሳጥብኩ ድንገት ከእጄ አምልጦኝ ነው። እና ሰበርሽው? አይደለም እማዬ፣ ኒኬል እኮ ነው። እማትረቢ፣ ቆይ ለምንድን ነው ነገሮችን በጥንቃቄ ማታደርጊው? ምን ከብዶሽ ነው? ኒኬልስ ቢሆን ምንም አልከበደኝም እኮ እማ፣ ግን አውቄ አይደለም። እማዬ አትበይኝ። እማዬ የምትይውን እዛ ፈልጊ። ቤቱ ባንቺ ምክንያት ቃልባ ይሆን እንዴ? አዎ፣ አንገትሽን መልፋትማ ታውቂበታለሽ። ለዚህማ አንደኛ ነሽ እኮ። እማዬ ምን ተፈጥሮ ነው? በጣም እየጮህኩ እኮ ነው። አታያትም እንዴ? የቤቱን ዕቃ ሁሉ እኮ ፈጀችው። በቃ ስራ እየሰራችሁ አይደል? ድንገት እኮ ተፈጥሮ ሊሆን ይችላል። ዝም በይ አንቺ ደግሞ አታልቅልቂ። ለሷ ማገዝሽ ነው? እማዬ ይኸውልሽ እንደዚህማ አንዛለቃትም። እሺ አስተካክልሻለሁ በማስተካክለው መንገድ። በዛ አሁንስ እህቴ ተይ በቃሽ። በቃ ይቅርሽ። እሺ በቃ ቀስ በይ አንቺ ወደ ሰው ሂድ። እሺ ትኝት አምላኬ ወይ ይሁላ መከራና ስቃይ ይገባኛል? ይሄን ያህል ምን ብበድል ነው? ይሄ ለኔ አይገባኝም፣ በጭራሽ ለኔ አይገባኝም። ሉሊት ምንድን ነው? እንዳትነካኝ። ተረጋጊ፣ እያለቀሽ እኮ ነው። ትላንት ባደረግኩ ነገር ተናደሽ ነው? እኔ እኮ ቀይን ሲነኩብኝ ስለማልወድ ነው። በእሱ አይደለም፣ ግን ደግሞ በእሱም ቢሆን እንድትጠጋኝ አልፈልግም። እሺ ርቅሻለሁ። ምን ገጥሞሽ ነው ግን? የደረሰብኝን ነገር እያሰብኩ ድንገትን ባያመለጠኝ። ምንድን ነው የደረሰብሽ? በህይወቴ የደረሰብኝን ግፍና በደል ለመናገር ትንሽ ይከብደኛል። አዎ የሆነ ጫፍጫፉን ሰምቼ ነበር፣ ግን ግልጽ አልሆነልኝም። ይህን ለመንገርም ለመስማትም በጣም ከባድ ነገር ነው። ብዙ መከራዎችን አልፌያለሁ። የሰውን ሲቃ መስማት ደስ አይለኝም። የሆነ ሳስበው ግን በአንድ አይነት ህይወት መስመር ያለፍን ይመስለኛል። በሰማሽ ደስ ይለኛል። የሰው ስቃይ ማዳመጥ ለአንተም ቢሆን ህመም ነው የሚሆንብህ። ችግር የለውም፣ ንገሪኝና ልረዳሽ እችላለሁ። ለመልካምነት በጣም አመሰግናለሁ፣ ግን አስፈላጊ ስላልሆነ ባልነግርህ ይሻላል። ንገሪኝ፣ መስማት ፈልጋለሁ። እኔ ድርቅ ካልክ ምን አረጋለሁ? በልጅነቴ ነበር እናቴን ያጣኋት። አባቴ ብቻውን መሆን ስላልፈለገ የእንጀራ እናቴን ወደ ቤት አመጣት። የዛኔ ገና 5 ዓመቴ ነበረ። መጀመሪያ አካባቢ ስትመጣ በጣም መልካም ሰው ነበረች። የነበረን ነገር ጥሩ ነበር። ከጊዜያት በኋላ ግን በማላውቀው ምክንያት መቀያየር ጀመረች። በጣም ብዙ መከራና በደል አደረሰችብኝ። ይህን ነገር ግን ከረፈደ በኋላ ነው ያወቅኩትኝ። ያደረገችሽ ነገር አለ እንዴ? ምን ያላደረገችኝ ነገር አለ? የክፋትን ጥግ ነው ያሳየችኝ። ብዙ መከራና በደል አድርሳብኛለች። አሁን ደግሞ ጭራሽ ይባስ ብላ ንብረቴን ለመውረስ እየተሯሯጠች ነው ያለችው። ሄሎ ሂሩቴ። አልማዝ እንዴት ነሽ? ጠፋሽ እኮ። ሰላም ነው? ምን ሰላም አለ እባክሽ። የዚች ልጅ ነገር እኮ ግራ ገብቶኛል።
ምኑ ነው ግራ የሚገባሽ? በእጅሽ አይደለች? ምንድን ነው ጊዜ መስጠት? ጸጥ ማድረግ ምን ይከብዳል? እሱስ በእጄ ናት። ሳስተሽላት ነው። በፍጹም መራራት አያስፈልግም። ኧረ የምን መሳሳት ነው ደሞቺ? ምኗም የማይታወቅ ወፍ ዘራሽ ለምን ብዬ ነው መሳሳላት? ልጅሽ ማትድን ከሆነ ይህን ማድረግ አይከብድም። አሳቻ ሰዓት ላገኝ አልቻልኩ። በዛ ላይ ደግሞ ብቻዬን ቆፍሮ መቅበር አልችልም። እማዬ ምን እያልሽ ነው? ምኑን ነው ቆፍረሽ የምትቀብሪው? አይ ከሂሩት ጋር በስልክ እያወራን ነው። ሰላም ነው። ጉሮሮሽን ስላመመሽ እኮ ትኩስ ነገር ይዤልሽ መጥቼ ነው። እሺ ጠጪው እማዬ። እሺ እናቴ ብዬ ያሰብኳት ሴት እንዴት በሰፈር ጠንቋይ ታምናለች ብዬ ላምን እችላለሁ? የሰው ልጅ ነፍስ እስከ ነፍሱ መቅበር ድረስ እንዴት የሁላ ነገር ታስባለች ብዬ ልመን? በጣም ይገርማል። እንዴት ከአውሬ የከፋ ሀሳብ ታስባለች? አውሬ እኮ ካልደረሱበት አይደርስም። እናቴ ብዬ በየዋህነት ስለቀረብኳትኝ እሷ ግን የሁላ ነገር ለእኔ ላይ ያደረሰችብኝ። ሰው እንዴት ይኸው ላይ ክፋት ጥግ ልጄ ብሎ የተቀበለ ሰው ላይ ያደርሳል? እሷ እኮ ለተራ ንብረት ብላ ህይወቴን ለመቅጠፍ ስትሯሯጥ የነበረች ሰው ናት። እና የገዛ ቤትሽን ለቀሽ መተሽላት ነው? ምን አማራጭ አለኝ? ምን እንደምታደርገኝ በምን አውቃለሁ? ቢሆንም ግን ጥለሽ ለመውጣት አልነበረብሽም። እሱ ብቻ እኮ አይደለም፣ የገዛ እህቷን የገደለቻት እሷ ናት። ግን ጭራሽ ይባስ ብላ ከፖሊስ ጋር ተመሳጥራ ነገሩን ሁሉ እኔ ላይ እያላከከች ነው ያለችው። አልገባኝም። ለምንድን ነው የገዛ እህቷን የገደለችው? የእንጀራ እናት የምትኖርበት ቤት በአክስቴ ስም ነበረ። በጥቅም ለጥቅም ብላ ነው የገዛ እህቷን የገደለችው? እሷ ለምንም ነገር አትመለስም። በወቅቱ አክስቴ ቤቱን በእኔ ስም አዙራው ነበረ። ስለዚህ ቤቱ የኔ ነው። ግን እሷ በግድ ነው ከዛ ቤት ያባረረችኝ። እንደዛ ነው? በጉልበት ከሆነማ ከዚህ በኋላ ማንም አይነካሽም። ምን ልታደርግ ነው? እሱን አድርጊ ነው ማሳይሽ። ነይ ቤቷን አሳይ። እባክህ፣ እኔ በእኔ ምክንያት ምንም አይነት ችግር ውስጥ እንድገባ አልፈልግም። ከዚህ በኋላ ሁሉም ነገር መስመር መያዝ አለበት። እባክህ ዳዊት፣ ታወልኩ አይደል እንዴ? ዳዊት፣ ቆይ ለምን ተረጋግተን አንሄድም? ለምን በግልጽ አልነገርሽኝ? ለምን ደብቀሽ አቆየሽው? እኔ እናንተ እኮ በግልጽ እንኳን ተነጋግረን አናውቅም። በዛ ላይ መፍትሄ የሚገኝለት ነገር አይደለም። እሱን አድርጌ ነው ማሳይሽ። አንተ እኮ ስለማታውቃቸው ነው በማየውን ነገር ነው የሚተበትቡ። አላወቁኝም። ለማንኛውም አሁንም ቢሆን ጊዜው አረፈደ። ወዴት እየሄዳችሁ? ካሊ፣ ምን እያደረክ ነው? ሉሊት፣ በጣም ነው የምታሳዝኝ። ቅድም እንደዛ ልቤን ሰብረሽ ሄድሽ፣ አሁን ከሱ ጋር እንደዚህ ለመሆን ነው? አንተ የምትናገረውን እያገናዘብክ ተናገር። ባልሆነ ነገር ሰው አትሆን እንጂ። እባክህ ወደዛ ሂድ። እንደዚህ ስላልክ የምፈራ መስሎ ነው? ካሊ፣ የምትናገረውን ነገር ግን ታውቀዋል? ሉሊት፣ ፍትዋችሁ እንዳሻችሁ እንድትሆኑ በጣም ነው የሚያሳፍረው። አንተ ልጅ ነገርኩ፣ ንዴቴ ላይ አትጨመርብኝ። ሉሊት፣ ነይ እንሂድ። ልቀቃት። ቆይ አንተ ለምንድን ነው እንደ ህፃን ልጅ የሚያደርገህ? ለአንቺ ባዘንኩኝ ለእሱ ተደርበሽ የተናገርሽኝ ነው? ከቀልብ ሁን እንጂ። ለማንኛውም ይህንን ሌላ ቀን በተረጋጋ መንፈስ እናወራለን። አሁን እንሂድበት። ነይ እንሂድ። አንተ ምንድን ነው? ልቀቂ በእናትሽ፣ ልኩን ላሳየው። ተረጋጋ። በጣም ጥሩ። እንደዚህ እያደረግሽ ነው አይደል? ቀጥይበት። እሺ፣ አሁን አንሂድ። በጣም ጥሩ ነው ያደረግሽው። ወይኔ ካሌብ፣ ቀጥይበት። በጣም ጥሩ። እንዴ ምን ትሰራለህ በዚህ ሰዓት? እንዴ አልማዝ፣ መጀመሪያ ሰላምታው ቢቀድም አይሻል? የምን መኮሳተር ነው? አይ ለማንኛውም ለአንድ ጉዳይ ላናግርሽ ፈልጌ ነበር የመጣሁት። የምን ጉዳይ ነው?
ከርዕሳችን እንደማትወጣ መቼም እርግጠኛ ነኝ። አይ ያው ከስራ ጋር የተያያዘ ጉዳይ ነው። እሺ ምንድን ነው? አልማዝ ምንድን ነው? እሱን ወደ ውስጥ ገባ ብለን ብናወራው አይሻልም? እንደዛ ከሆነ የሆነ ቦታ ደረስ ብዬ እመለሳለሁ። አንተ ቤት ገብተህ ጠብቀኝ። አልማዝ ከኔ በላይ ምን አንገብጋቢ ጉዳይ ገጥሞሽ ነው ማክሽ? እሱ አንተን የሚመለከት ጉዳይ አይደለም፣ የግል ጉዳይ ነው። የምታደርጊውን ነገር ማወቅ የለብኝም? የሚመለከት ጉዳይ ላይ ብታተኩር አይሻልም? ያው መዛመዳችን ስለማይቀር የምትሄጂበትን ባውቅ ችግር ያለበት አይመስለኝም። አልገባኝም። ምን ለማለት ፈልገህ ነው? ይኸውልሽ አልማዝ፣ ያ ባለፈው የተስማማንበትን ጉዳይ ሀሳቤን ቀይሬያለሁ። እንደዛማ አይሆንም። አንዴ ተስማምተን ወስነናል። መንሸራተት አይቻልም። እሺ ከዚህ ሀሳብ መውጣት አትችልም። እንደምታስቢው አይደለም አልማዝ። ነገሩን በደንብ ሳስብበት አሁን ላይ ካንቺ ደህና ገንዘብ መቀበሉ ለእኔ ምንም ጥቅም የለውም። ይልቅ ገንዘቡን ዝቅ አድርጌ በሆነ ነገር ብንደራደር ብዬ አሰብኩ። እስከማውቀው ድረስ ከምንም በላይ ገንዘብ እንደምታስቀድም ነበር ማውቀው። አሁን ምን ሀሳብ ተገኝቶ ነው እንደዚህ ያልከው? ልክ ነሽ። እስካሁን ገንዘብ ብቻ እያሳደድኩ ኑሮዬን፣ ደስታዬን ያበላሸው ይመስለኛል። አሁን ግን ያ ሁሉ ሁኔታ መቋጨት አለበት። እድሜ ላንቺ። ቆይ ምንድን ነው እንቆቅልሽ የምታወራው? የምትናገረው ነገር ካለ ፊት ለፊት ተናገር። ለማንኛውም ደረስ ብለሽ ስትመለሽ በሰፊው እናወራበታለን። ያው ያመጣውልሽንም ሲሳይ እንደምትስማሚበት አልጠራጠርም። እሺ ለማንኛውም መጣ። በቃ ተረጋጋ። ስሜት ይሁን እኮ ነው እንዴ? ይሄ ልጅማ የሆነ ነገር መደረግ አለበት። ዝም ብሎ መታረፍ የለበት። በቃ ሽርሰው እንዴ ምንም አይገባውም። ቢመታ ምንም እንዴ። እኔ እኮ ይሄን አመሉን ራስ ከመቼ ወዲህ እንዳመጣው ነው ገባኝ። ምን እናርገው ከዚህ በላይ? እነዚህ ደግሞ ምን አገናኛቸው? ወይኔ በቃ ነገሩ አብቅቷል። አለቀልኝ። በጊዜ አንድ ነገር ካላደረኩኝ ወይኔ ሁሉ ነገር ሊበላሽብኝ። ወይኔ አልማዝ ካሌብዬ ቆንጆ ናፍቄ ነው እዚህ ድረስ ልተኝ መጣ። ልቀቂኝ። ቆይ ምንድነው አላማሽ? ፍላጎትሽ ምንም ሊገባኝ አልቻለም። ይሄ እኮ በጣም ግልጽ የሆነ ነገር ነው። ፍላጎቴንማ ታውቀዋለህ። ካንተ ጋር በፍቅር አብሮ መኖር ነው። አታስመስይ በእናትሽ። ቆይ ለሉሊት ምንድነው ያልሻት? እንድንለያይ ነው አይደል ፍላጎትሽ? ኦፍ ደግሞ ምን አለችኝ አለች ደግሞ ንገረኛ። አላቅም ብቻ አንቺን እየሰማሽ የማየውን ባህሪ እያሳየችኝ ነው። እና ብላትስ አንተ ምንድነው የሚያስጨንቀ? ደግሞ እኮ አብራችሁ እንደማትውሉ ነግረኛል። ይኸውልሽ ምንም ቢሆን ሉሊት እንድታዝንብኝ አልፈልግም። ገባሽ? ካሌብ ቆይ ግን ሀሳብክ ምንድን ነው? ለምንድን ነው ሀሳብክን 10 ጊዜ የምትቀያይረው? በቃ እሷን ተዋት፣ እርሳት በቃ። እኔ እያለሁ ለምን እሷ ብቻ እንደምትታይ ነው ሊገባኝ አልቻለው። እሷ የሚታይ ቆንጆ ማንነት ነው ያላት። ገባሽ? ቆይ እኔ ይሄን ያክል አንተ የከፋሆኝ ነው? ምንድን ነው እሺ የተደበቀው ነገር? ከኔ የተደበቀው ነገር ካለ ንገረኝና አንተ የምትፈልጋት አይነት ሴት ልሆንልህ። ሁለት ማንኪያ ስኳር አድርጌልሃለሁ። ልጨምርልህ ወይስ ይበቃል? በቂ ነው። ይቺ እሸትን ቡጥ ጽጌረዳ የሆነች ልጅ ልታመልጠኝ አይገባም። አልማዝን እጇን ጥምዝዣ አስገድጄ ቢሆን እንድድርልኝ ማድረግ አለብኝ።
ለምንድን ነው እንደዚህ የምታይኝ? ታውቂያለሽ፣ በጣም እኮ ውብ ቆንጆ እኮ ነሽ። አልገባኝም። ያው በእኔ ቦታ ካልሆንሽማ ሊገባሽ አይችልም። እኔ እንደዚህ የማይረባ ንግግር መቼም እንዲገባኝ ስለማልፈልግ መቼም አይገባኝም። ኧረ ተይ የኔ ፍቅር ተይ 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 ተይ፣ ቆጣ ትበይብኝ ተይ። እኔን መሰል ሰው አታገኝም በኋላ። አንተ ሰውዬ ቆይ ትልቅ ሰው አይደለ እንዴ? ያመሃል? ለምን አርፋ አትቀመጥም? እንዴት አድርጌ አርፌ እቀመጣለሁ? ይህን የመሰለ ውብ ገላ እያየሁ። ይሄ ሰው ያመሃል እንዴ? ምንድን ነው? እጅ ልቀቀኝ እንጂ ልቀቀኝ። ቁጭ ብለን እንድናወራ ፈልጌ እኮ ነው። ሂድና ከኩዮቹ ጋር አውራ። ከኔ ጋር ምንም የምናወራው ነገር የለም። ልቀቀኝ አሁን። ለምን በስነ ስርዓት አታናግሪኝ? በስነ ስርዓት እንዳናግርህ ከፈለክ አንተ መጀመሪያ ስርዓት ይኖርክ። ያበዛሽው አልመሰልሽ? መጀመሪያም የተስተካከለ ስብዕና እንደሌለ ፊት ያስታውቃል። እንዴ በስርዓት ስላናገርሽ ነው እንደዚህ የምትጨማለቂው? ከፈለኩ እኮ እንደፈለኩ ማድረግ እችላለሁ። እዚህ ማንም እኮ ሊደርስልሽ አይችልም። ምን እያደረክ ነው?